ትንሽ ገንዘብ አሰጠኝ። ይሄንን ፈልግሽ ነው አይደለም? እንደ ድመት ልስልስ ብለሽ የገባሽ? አባዬ ምን ያህል? 10,000 ብር። ምን ያደርግልሻል? እኔ ልጅ ዋዬ እንትን ፔሬድ አይተሻቀለሽ? አዎ እንደውም ማለት ነው ከረፍት በኋላ መምር ይገባል አይገባም እያልኩኝ ፔሬዱን 10 እንደዚህ ፍጥጥ ብዬ ነው ማለት። በተለይ ማት ቲቸር ሲቀር ደስ ነው። አይውሃ ዋው ሰውኩልሽ። አሁን እኔ እሱን ያልኩሽ እንዴ ምንድነው የምታፈጡት? እኔ ብር አልያዝኩም እና እንደሌለኝ ነግራችሁ እንዴ ራሳችሁ አይደላችሁ እንዴ ድርቅ ያላችሁት? ለገብዛችሁ አለብሽ ማለት ይመጣ። በቃ ቀናት በለና አትጨናነቁ። ቀናት በለ በዳዳ ይዘናል። የምን እዳ? እኔ ምጥን ውሃ አረ በእናትህ ኬክ ምናምን ጋብዥኝ ብለው ድርቅ አሉ። እንዴት ብር ሳትይዙ ትበላላችሁ እንዴ? እኔ ብር የለኝም ብዬ ስጠይቃቸው እንበል ድርቅ ብሎ ይሄ ወሰድኳቸው። ኬኩንም ጁሱንም አግበስብሰው ቁጭ ቁልጭ እያሉልክ። የእናትሽ ነገር እንዴት ነው? ምን እንፍንጭል? አሮፍ ምንም የለም። አባቴማ ጭራሽ ያለ እናቴ ሳነሳበት በቃ ምን ልበላ አውሬ ነው የሚሆነው። ዲኤንኤ ምርመራ የት ነበር የሚሰጠው? ምን ማለት ነው? ማለት ለምን ፈለግሽው? ለምን ደነገጥክ? አይ አልደነገጥኩም። ማለቴ ለምን ጠይቅሽኝ ብዬ ነው። መቼስ የልጆችን መልክ ላረጋግጥበት ነው አይደል? ራስን አስመስዬ ነው ቆጭ። አይ አልደነገጥኩም። ማለቴ ለምን ጠይቅሽኝ ብዬ ነው። የሆነ ነገር ፈልጌው ነበር። በቃ ነገር እናወራለን። እንደናደር እንዴ ሰውን እሳት ላይ ጥሎ የምንደናደር ማለት ነው እንዴ? የምን እሳት ላይ መጣድ ነው? የምትሰራው ነገር አለ እንዴ? ለምንድን ነው የዲኤንኤ ነገር ስጠይቅ የደነገጥከው? አይ ማለት ያው እኮ ካወቅከው ነገረኛ እነግርሻለሁ። ግን ያው ለምን ጠየቅሽኝ ብዬ ነው። የማላውቅ ሰው ይሆንክ ነው። ምንድነው ነገሩ? ምኑ? የዲኤንኤ ቦታ ስጠይቅ ለምንድን ነው የምትደነግጠው? ወይዘሮ ማርታ ያቤጌብን ሐሳብ ሲነቅፉ ነበር። ማለትም ያባዬ ልጅ ሳትሆን አትቀርም፣ ካለ ነገሩ ጎዳና ላይ አንስቶ ወደዚህ ቤት ሊያመጣት አልቻለም። ስለዚህ ማስመርመር ይኖርብናል። እማዬ የምነግርሽን ስሚኝ በማለት እናቷን ለማሳመን የሄደችበትን ርቀት እናት ግን በጊዜው በጣም ሐሳቧን ነቅፋታለች። ዛሬ ላይ ግን ወይዘሮ ማርታ ሐሳባቸውን እየቀየሩ ይመስላሉ። ማለትም ባለቤታቸውን ዲኤንኤ የት ነው የሚሰጠው በማለት ጎግል ሰርች ስታደርግ ከቆየች በኋላም አቶ ጌታቸውን ጠይቀውታል። አቶ ጌታቸውም እንዴት የዲኤንኤ ምርመራ የት እንደሚሰጥ ልትጠይቂኝ ቻልሽ? ምን ሰማሽ? በሚልም በጣም ተደናግጠዋል። ምነው የማላውቅ ሰው ሆንክብኝ እኮ እኔ የዲኤንኤ ምርመራ የሚሰጥበትን ብጠይቅ ምንድነው ኖሩ? ወይስ ከኔ የተለየ የደበከኝ ህይወት አለ? በማለት ለሌላ ጥርጣሬ ገብተዋል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል 7 ምን አዲስ ነገር አለ አብረን የምናይ ይሆናል። እንግዲህ በባለፈው ክፍል አቤጊም የዳጣን ጸጉር በመቁረጥ አባዬ ልጁ ሳትሆን አትቀርም ከኛ ደብቆ ወደ ቤት ያመጣበት አንደኛው ሚስጥር ልጁ ስለሆነች ነው፣ መልካቸው በደንብ ይመሳሰላል በማለት ጸጉሯን በመቁረጥም እንግዲህ የዲኤንኤ ምርመራ በድብቅ ልታደርግ እንደሆነ ማስባለች። ሆኖም ወደ መኝታ ክፍል በማምራት ጸጉሯን እየቆረጠች ሳለም የዳጣ እናት ሰራተኛዋ ሰላም ወደ ክፍል አመርታለች። ሆኖም መቀስ ይዘሽ ምን ልታደርጊያት ነው? ምን ሆነሽ ነው ወደ ክፍሉ የገባሽው? በማለትም ሰላም ጠይቃታለች። መጥረቢያ ይዤ ብገባ አይመለከትሽም ምን አገባሽ? በማለት አመነጫጭቃት ሰድባት ነበር የወጣችው። ታዲያ አቤጌብን በዚህ መልኩ ተከላክላ ካስወጣቻት በኋላ ግን ዳጣ አብራት እንደተተኛ ጠይቃት ነበረ። በጣም እንደተስማማቻትና እንደወደደቻትም ዳጣ እየገለጸችላት ነበር። ልጅ ወልደሽ አታውቂም ወይ? በማለትም እንግዲህ በተደጋጋሚ የልጅ ነገር ጠይቃት ታውቃለችና ዛሬም ዳጣ እንዲህ አይነት ጥያቄዎች አንስታባት ነበረ። ሆኖም ሰላም ሳታስጨርሳት ነው የልጅ ነገር አታንሽብኝ በማለት ትታት የወጣችው። እንግዲህ ከኩሽናም ገብታ አንዳንድ ስራዎች እያገዘቻት ትገኛለች።
በሌላ በኩል ናታን ከሰላም ጋር ስለ ዳጣ ባህሪ እያወሩ ነበረ። እጅግ በጣም ደስ የምትልና ቀላል ጸባይ ያላት፣ አቤጌም ግን ዓይንሽን ላፈር እያለቻት ነው ለናታን እየነገረችው ነበረ። ናታም አዎ በጣም ደስ የምትል ልጅ ናት እያሉም ዳጣን ምን ያህል እንደወደዷትም ሲገልጹ ነበረ። አቤጌም አሁን ፍቅር እየሰጣት የመጣው አቶ ጌታቸውን ይኸው በኩላይን አታይንም፣ ለምንድነው ግን አባዬ ከልጆቹ ሁሉ ማንን ታስበልጣለህ፣ ማንን ታስቀድማለህ ወዘተረፈ የሚሉት ጥያቄዎችን አንስታባቸው ነበረ። ሆኖም ከቤተሰቦቹ አባላት መካከል አንድም የሚያዳሉት እንደሌላቸውና ሁሉንም በኩላይን ማየት እንደሚፈልጉም ለአቤጌም እየገለጹላት ነበረ። አቤጌም ትናንት ከመጣች ከጎዳና አንስተ ካመጣት ልጅ ጋራ እንዴት እኩል ታወዳድረኛለህ? በፍጹም ዳጣማ ከኔ ጋር እኩል ልትሆን አትችልም በማለት እየተናደደችና ስለምትቀናባትም በኩል ማየታቸው ስህተት እንደሆነም እየገለጸች ነበረ። አቤጌምን ደስ እንዲላት እሺ ለመጀመሪያ አንቺን ወዳለው፣ ቀጥሎ ደግሞ ዳጣን፣ ሌሎቹንም እንደዚሁ በማለትም ገልጾላታል። እንግዲህ በዚህ እየተመሰለሰለችና እየተናደደች ለእናቷም እየነገረቻት ነበረ። አባዬ አሁንም ትኩረቱን ሙሉ በሙሉ ዳጣ ላይ አድርጓል። እኔን እኮ ምንም ቦታ እየሰጠኝ አይደለም። የሚገርምሽ ነገር ገንዘብ ሁለታችንም እኩል ጠይቀን ለዳጣ ሰጥቶ እኔን ግን ትቶኛል በማለት ለእናቷ እየተናገረች ነበረ። እናቷም ምናልባትም ላንቺ ያልሰጠበት ምክንያት ገንዘብ አላስፈለገሽም ማለት ነው እንጂ ይህን ያህል ለሷ አዳልቶ አይመስለኝም በማለትም እየነገረቻት ነበር። ናታንም ከተደረደሩ መጽሐፍት ውስጥ አንስቶ እያነበበና ከዛም ካነበበው መጽሐፍት ውስጥ የሚመስል ታሪክ ካለም በሚል ሰላም ጠይቀው ነበረ። ታዲያ ካነበባቸው ታሪኮች መካከል በጣም የሚያስገርም ታሪክ ለሰላም እየነገራት ነበረ። በሚያስገርም ሁኔታ ይህንን ታሪክ የተለያዩ መጽሐፍት ሳነብ እኔም አግኝቼዋለሁ። አጼ ምኒልክ ዘመነ መንግስት ጊዜ ብዙ ሰው እንደተራበና ሰው እስከ መብላት ደረጃ የደረሱበት ታሪክ እንደተፈጠረም እየገለጸላት ነበር። ሰላምም በሰማችው ታሪክ በጣም ተገርማ እንዴት እንደዚህ አይነት ታሪክ ለካም በፊትም ጊዜ ነበረ፣ ሰውን ሰው እስከ መብላት ደረጃ የሚያደርስስ ምን አይነት ችግር ነው? ለማንኛውም እጅግ በጣም ያሳዝናል በማለትም የታሪኩ መጨረሻም ይችን ሰው በእርዳታ መልክ እንድትረዳና ለተፈጠረው ችግርም ራሳቸው ንጉሱ ይቅርታ እንደጠየቁም እየነገራት ነበር። ታዲያ ቤቱን ለማጽዳት ነውና የገባችው፣ ቢያንስ ክፍሌን እኔ ላስተካክልልሽ በማለትም መጥረጊያውን ተቀብሎ ይህንን ቤት እሱ እንዲያጸዳላት ያደርጋል። እንግዲህ ከቤተሰቦቹ መካከል አሁን ከኋላ የመጣችው ዳጣ እያከበረቻት፣ በሌላ በኩል ናታን እንዲሁም ውሃ፣ እነሱ ለሰላም ያላቸው ቦታ ትልቅ ነው። አቤጌም ግን ከቤተሰቦቹ መካከል ለየት ያለ ነጭናጫና ቅናታም በመሆኗ ሁሉም የቤተሰብ አባላት ተግባብታ ለመኖር እጅግ በጣም አስቸጋሪ ጸባይ ነው ያላት። ውሃም የቤት ውስጥ የምንበላው አንድ አይነት ምግብ እጅግ በጣም አሰልች ነውና ወደ ውጭ ወጥተን እስኪ ጋብዥኝ በማለት ከዳጣ ጋር ተያይዘው ወደ መዝናኛ ቦታ አምርተው ነበረ። ሆኖም ቆንጆ ቆንጆ ፎቶዎችን ተነስተው ወደ ኬክ ቤት አምርተዋል። ይህንን ኬክ ከተመገቡ በኋላ ግን የሚከፍሉት ሂሳብ አልነበራቸውም። ለናታን ስልክ በመደወል እባክህን አሁን ኬክ በልተን የምንከፍለው አልነበረንም እናም ክፈልልን በማለት ውሃ ደውላ ነግራው ነበረ። ናታንም እንዴት ሳይኖራችሁ፣ እንዴት እጃችሁ ላይ ገንዘብ ሳይኖር ወደ ሆቴል ቤት ታመራላችሁ በማለት ቢቆጣቸውም በስከ መጨረሻ ግን በቴሌ ቁጥር ተልኮ ገንዘቡን ሊከፍል ችሏል። ታዲያ ከሆቴሉ ከወጡ በኋላ ከሞገሴ ጋር ተገናኝተው ነበረ። አዲስ የተዋወቀቻቸው ከስንት ዓመት በኋላ ያገኘቻቸው ቤተሰቦቿ ምን አይነት ሁኔታ እንደተቀበሏትና ጸባያቸው እንዴት እንደሆኑም እየጠየቃት ነበረ። ሆኖም ቤተሰቦችን አግኝቼ ደስ ቢለኝም ነገር ግን አባዬ የእናቴን ጉዳይ ሳነሳበት እናቴ አንዳችም ነገር መናገር አይፈልግም። እናም የቤተሰቦቼ ነገር እጅግ በጣም አጠያያቂ ነው። ለማንኛውም ግን ዲኤንኤ ምርመራ ባናደርግም ልጅነቴን ግን ተቀብሎኛል። በሱ በኩል ፍቅር እየሰጠኝ ነው። በእናቴ በኩል ግን ይህንን ቁርጤን ማወቅ እፈልጋለሁ በማለት ብቻ ስለተቀበለኝ ዲኤንኤ ምርመራ ብናደርግም ባናደርግም ግድ የለኝም በማለት ለሞገሴ ነግረዋለች። ሞገሴም አይ ዲኤንኤ ምርመራማ መደረግ ይኖርበታል በማለትም ነግሯታል። እንግዲህ ከሞገሴ ጋር መሄዷን ተከትሎ ከሬስቶራንት ቆይተው የተመለሱት ውሃና ጓደኛዋ አቤጌም የት ሄዳ ነው ዳጣ
ንገሪኝ እያለች እያፋጠጠቻት ነበረ። ሆኖም ከሆነ ሰውዬ ጋር ስትሄድ ተመልክቻታለሁኝ በማለት ውሃ ስትናገር እንግዳውስ እስኪ ፎቶ አንስተሽ ከሆነ ፎቶን አሳይኝ በማለት ውሃን እያፋጠጠቻት ነበረ። ውሃም እኔና ጓደኛ የተነሳነውን ፎቶ እኔ ላሳይሽ በማለት እነሱ የተነሱትን ፎቶ ለማሳየት ስታስብ የአቤጌም ሀሳብ ግን ዳጣና አብራው የነበረችውን ሰው ማንነት ማወቅ እንደፈለገችና ይህንን ደግሞ ማድረግ ስላልቻለችላት ውሃ ላይ በጣም ተናዳና ጮኻባት ነበር ትታት የገባችው። አቤጌምም ይህንን አጋጣሚ ለናታን በመናገር ሁለታቸውን ለማጥላላት እየሞከረች ነው። ሆኖም ዳጣ ከሆነ ሰው ጋር ሄዳለች፣ ፍቅረኛ ሳትይዛት ቀርም በማለት ለናታን ነግረዋለች። ናታንም ከሆነ ሰው ጋር ሄደች ማለት እኮ ፍቅረኛ ያዘች ማለት አይደለም ያናደዳት ነበረ። በእርግጥ ንግግሯ ከክፋት የመነጨ መሆኑን ናታን በደንብ ተረድቷልና ውሃንም ፍቅረኛዋ ነው አላልሽኝም እንዴ በማለት እሷንም ለማጠማመድ እየሞከረች ነው። ውሃ ግን በፍጹም ማሸት ስለማትፈልግ አይ ፍቅረኛዬ ነው አላለችኝም፣ ብቻ ግን አብራ መሄዷን ነው እየተመለከትኳት በማለት ውሃ እየተናገረች ነበረ። ታዲያ ናታንም አባቷም አጎቷም ሊሆን ይችላል እንዲሁ በመላምት ዝም ብሎ ከመሬት ተነስቶ ማውራት አይቻልም በማለት የአቤጌምን ንግግር በሚነቅፍበት ሰዓት አቤጌም ግን አንተ ከጥላቻ የተነሳ እኔ የነገርኩን ነገር ላትቀበለኝ በማለት ክፍሉን ለቃ ተናዳ ነበር የወጣችው። የአቤጌም መንጨርጨር ከፍቅር የመነጨ መሆኑን ስላልተረዳች አቤጌምን ግን አትወዳትም እንዴ? ለምንድን ነው እንደዚህ የተናገርካት አለችው። ወዳታለሁ በማለት መልስ ይሰጣታል። ውሃም ትንሽ ብትቆይ ኑሮ እኮ አንተ መውደድን ታውቅ ነበረ፣ ደግሞም እኔም እወድሃለሁ ብለው ክፍሉን ለቃ ትወጣለች። ወይዘሮ ማርታም ስልካቸውን አብርተው የዲኤን ምርመራ እንዴት መደረግ እንዳለበት ሰርች እያደረጉ ነው። ታዲያ ይህንን የፈለጉትን ነገር ሰርች አድርገው ሲያገኙትም ቀጥታ ለአቶ ጌታቸው ዲኤንኤ ምርመራ የት ነው የሚደረገው በማለትም ጥያቄ አንስተዋል። ይህንን የሰሙት አቶ ጌታቸው በጣም ደንግጠዋል። ከምን ተነስተሽ ነው ወይዘሮ ማርታ እንዲህ ልጠይቅኝ የቻልሽው? በጣም ስሜታዊ ሆነው ነበር ሲናገር የነበሩት። ሆኖም ይህንን የሰሙት ወይዘሮ ማርታ የማላውቅ ጌታቸው ሆንክብኝ፣ ያው አንተን ተጠራጥሬ እንዳልልህ አንተን አስመስዬ ነው ልጆችን የወለድኳቸው፣ ለማንኛውም ለማወቅ ስለፈለግኩ ነው በማለት እንግዲህ ጥያቄውን መልሰውለታል። ነገር ግን አቶ ጌታቸው መረጋጋት ስለተሳናቸው ከጀርባ የደበከኝ ምን አይነት ታሪክ ቢኖር ነው ለምን ደነገጥክ እያሉም እንግዲህ እርስ በርሳቸው እየተጨቃጨቁ ነው። በመጨረሻም ይተማመኑ ይሆን? አብረን የምንከታተለው ይሆናል። በእርግጥ አቶ ጌታቸውም ቢሆን የዲኤን ምርመራ በቀጠሮ ላይ እንዳሉም ሰምተናል። በሌላ በኩል አቤጌም ጸጉሯን ቆርጣ ወስዳለች። የማንኛው የዲኤን ምርመራ ይቀድማል? አብረን የምንከታተለው ይሆናል። በዛሬ ዳጣ ክፍል 7 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።